ትክክለኛ እናቷን አይደለም ያገኘችው ማለት ዳጊ፣ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍላ ነው የመጣችው የብሌን። ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ብሌንም በስተመጨረሻ ለአሳዳጊ እናቷ ደርሳላታለች ማለት ነው። ገነትም እንግዲህ መርዙን በመጠጣት እንዲሁም ደግሞ መሬት ላይ ወድቃ አግኝታት ነበረ። እሷም እንግዲህ ወደ ሆስፒታል በመውሰድ ህይወቷን ታድጋላታለች ማለት ነው። በሌላ በኩል እንግዲህ ቃል ተዋርዳለች። የተዋረደችው ደግሞ ዳግም ሪከርድ አድርጓታል። ሪከርዱን ደግሞ ለሰላም ሊያሰማት ብሎ ነው የቆመው ማለት ነው። እጅግ ልብ አንጠልጣይና እንዲሁም ደግሞ አጓጊ ነገሮች ተፈጥረዋል። እንግዲህ መጀመሪያ ላይ በጣም የሚያሳዝን ነገር እንዳያችሁት ነበረ። ነገር ግን ብዙ ደግሞ ደስ የሚሉ ነገሮች ተፈጥረዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ እንግዲህ ብሌን ወደ አሳዳጊነቷ አጋጣሚ ነበረ ሄደችው። በቃ ፈጣሪ ሆይ ይቅር በል እያለች እንግዲህ ፈጣሪን እየተማጸነች ነበረ። ምክንያቱም ወላጅ እናቴን አግኝቼ ከወላጅ እናቴ ጋር ልሄድ ነው፣ አሳዳጊ እናቴን ደግሞ ጥያት ልሄድ ነው። በቃ ምንም አማራጭ የለኝም። ምክንያቱም ይሄ ለእኔ የማንነት ጥያቄ ነው። ቤተሰቦችን ዘመዶችን ማወቅ አለብኝ፣ መተዋወቅ አለብኝ ብላ እንግዲህ ወስናለች ማለት ነው። ከዚህ በፊት ወይዘሮ አልማዝ ለገነት ያለቻትን ነገር እያስታወሰች በጣም እያዘነችና እየተጸጸተች ነበረ። በቃ ወላጅ እናቴን ሳገኝ አሳዳጊ እናቴን እንደዚህ በደልኳት እያለች ነበረ ማለት ነው። ስለዚህ አሁን ላይ አልማዝ ለመሄድ በጣም ጓጉታና ቸኩላ ስለነበረ አቶ በኃይሉ እያጣደፋት ነበረ። ስለዚህ ብሌንን ስትፈልጋት የለችም ማለት ነው። ምን ብላለች እንግዲህ ወይዘሮ አልማዝ ቆይቺ አይጥማ በቃ የምርም ልጅ ብትሆንማ አቃጥላ ነበር ምደፋ እያለች ነበረ። እሷ ግን የሄደችው በቃ ልትሰናበታት ወይዘሮ ገነትን ለመሰናበት እንዲሁም ደግሞ ይቅርታ ልጠይቃት። በቃ እኔ እስከ ዛሬ ብዙ ነገር ሆነሽልኝ፣ ነገር ግን እኔ በዚህ ሁኔታ ጥዬሽ መሄድ አልነበረብኝም። ነገር ግን ይሄ የማንነት ጥያቄ መመለስ አለበት ለማለት ነበረ ሄደችው። ግን ስትሄድ እጅጉን ያላሰበችው ያልጠበቀችው ነገር ነው የገጠማት። መሬት ላይ ተዘልራ ነው ያገኘቻት ማለት ነው። ስለዚህ ወዲያውኑ ነበረ ወደ ሆስፒታል የወሰደቻት። ህይወቷንም እንግዲህ ታድጋላታለች ማለት ነው። ቃልም አሁን ላይ ተዋርዳለች። አቶ በኃይሉም በነብሷ ነው እየፈለጋት የሚገኘው አሁን ላይ ቃልን ማለት ነው። ምክንያቱም ዳግም ማወቅ የሌለበትን ነገር አውቋል፣ ሪከርድ አድርጓታል። እንደገና ደግሞ ለሰላም ሊያሰማት ብሎ ነው ያቆመው ማለት ነው። ስለዚህ ለሰላም በእርግጠኝነት ያሰማታል ማለት ነው። ስለዚህ አቶ በኃይሉ በቃ አሁን ላይ በጣም አልቆለታል ማለት ነው። እንግዲህ ሲደወልለት አቶ በኃይሉ ስልኩን አያነሳም ማለት ነው። አያነሳም። ቢያነሳውም ደግሞ ማውራት አይፈልግም፣ ጸጥ ነው ያለው። ምክንያቱም አሁን ላይ ሰላም ማውቃለች፣ ዳግም ማውቀዋል፣ እንዲሁም ደግሞ ብሌንም ታውቃለች ማለት ነው። ከዚህ በኋላ አሁን ላይ ብሌን ወደ አሳዳጊ እናቷ ስትሄድ እጅጉን ያላሰበችው ነገር ስለገጠማት እንጂ ታውቃለች ማለት ነው። አሁን ላይ ቃል ምንም አይነት መውጫ መንገድ የላትም። እስከ ዛሬ ነገሮችን ሸፋፍና ማለፍ ትችል ነበረ። ለሰላም ማስተባበያ ትሰጣት ነበረ። አሁን ግን ምንም አይነት ማስተባበያ የላትም። ምክንያቱም ሪከርድ ተደርጋለች ማለት ነው። ስለዚህ አሁን ላይ ያላት አማራጭ አቶ በኃይሉም ሲጣርጉ ይገላታል። አሁን ላይ ደግሞ ሰላምም አውቃለች። እንዲሁም ደግሞ ብሌንና የብሌን አሳዳጊ እናት የሚያውቃሉ ማለት ነው። እንግዲህ ወይዘሮ አልማዝ በጣም ነው የደነገጠችው። ቆይ አንቺ ነሽ እናት ተብዬዋ ብሎ እንግዲህ ዳግም ሲያፋጥጣት ቆይ አንተ ስለምንድን ነው የምትቀባጥረው እያለችው ነበረ ማለት ነው። ስለምን እንደማወራ በደንብ ታውቂያለሽ ሲላት እንግዲህ ቃል በጣም ደንግጣለች፣ ተርበትብታለች ማለት ነው። ምክንያቱም እሷ በመጠጥ ሆና ይህን ምን ብለዋለች እንግዲህ በቃ ዳግዬ እኔ በጣም ስለምወድ አንተ በጣም እድለኛ ሰው ነህ። ምክንያቱም እኔ እወድሃለሁ፣ ሁሉም ሰው ይወድሃል። ይህ ብሌን ግን በቃ እድለ ቢስ ናት። ምክንያቱም አሁን የመጣችው አልማዝ ገንዘብ ተከፍሏት ነው እንጂ እሷ እናቷ አይደለችም ብላለች። በጣም ብልጥ ናት። በነገራችን ላይ በመጠጥ እንደዛ ሰክራ እንኳን በጣም ብልጠት አይገልጻትም። እንግዲህ ወይዘሮ አልማዝን ብቻ ነው በገንዘብ ተገዝታ ነው የመጣሽው እባክህ ያለችው። ግን እኔ በገንዘብ ተገዝቼ ነው የመጣውኝ አላለችም በጭራሽ ማለት ነው። የራሷን አልተናገረችም። እንግዲህ ዳግምም
ይሄን ለመበቀል ነበረ እዛ የጠራት። ወዷት አፍቅሯት ምናምን አልነበረም። እንግዲህ ብሌንን በጣም ስታቃጥላት ስታናድዳት ነበረ። በቃ ዳግም በቃ የፍቅር ሰው ነው፣ እንዴት አይነት ጊዜ እንዳሳለፍን ልነግርሽ አልችልም እያለች ነበረ። ዳግም ግን ምንድን ነው ያላት? ልስመው ስትል አይ ውዴ እኔ እኮ እንደ እህቴ እኔና አንቺ ይሄን ማድረግ አንችልም፣ ምክንያቱም አንቺ እህቴ ነሽ ብሏታል። በጣም ነው የተቃጠለሽው፣ ቅጥልጥል ነው ያለችው። እንዲህ ስለምን እህት ነው የምታወራው? በጣም ነው የተናደደችው። አንደኛ ምስጢሯን ተናግራለች፣ ሁለተኛ በጣም ተወደዋለች ማለት ነው። ስለዚህ አሁን ላይ አይ እኔና አንቺ እንደዛ ማድረግ አንችልም፣ በቃ አንቺ በጣም ጥሩና ውድ እህቴ ነሽ፣ በጣም መወድሽ እህቴ ነሽ ሲላት ከፍቅረኛ ጋር ራሱ ስለ አንቺ አውርተን አንጠግብም ብሏታል። በቃ ቅጥልጥል ነው ያለችው። ስትወጣ እንግዲህ ብሌን አየር ልቀበል ብላ ነበር የወጣሽው። እንግዲህ ብሌን አቶ በኃይሉ በወይዘሮ አልማዝ ስልክ ሲደውል ብሌን አንስተዋለች። ሄሎ ሲላት እሱ ነው። በጣም ነበር የደነገጠችው። እንግዲህ ጽሁፉም በኃይሉ ነው የሚለው እና ቆይ ከበኃይሉ ጋር እች ሴትዮ ምንድን ነው ያላት ነገር? ወላጅ እናቷ እናቴ ናት ብዬ መጣለች። ስለዚህ ልስክ ፈልገኝ ነው የመጣሽው እና ከበኃይሉ ጋር ያላት ግንኙነት ምንድን ነው? ቤትስ ተዋወቁ? በቃ በጣም ግራ ገብቷታል። እባክህ አምላክ ይርዳኝ፣ ከዚህ መውጣበትን መውጫ መንገድ ስጥ እያለች ነበረ። ቆይ እኔ ነኝ የተሳሳትኩት? ደግሞ በአቶ በኃይሉ የሚባል ተመሳሳይ ነው ደግሞ ድምፁ ልክ ራሱ ቁርጥ ራሱን ነው ብላለች ማለት ነው። እንግዲህ ማስተባበያ ምን ብላለች? አልማዝ ወንድሜ ነው ገጠር የሚኖረው ወንድሜ ነው ብላ በድጋሚ እንደውልለት ብላ እንግዲህ ስደውል አንስቶ ጸጥ ነው የሚለው፣ ማውራት አይፈልግም። ምክንያቱም ኃይሉ ድምፄን ብታቀኝስ ምን ብዬ አወራታለሁ ብሎ በጣም ፈርቶ እየተንቀጠቀጠ ነበረ። ስለዚህ አሁን ላይ ምንም መውጫ መንገድ የለውም። ለዛም ነበረ እንግዲህ ብሌን ተነስታ ወደ አሳዳጊ እናቷ ሄደችው። በጣም ግራ ተጋብታለች። ቆይ እኔ ምንድን ነው እየተፈጠረና እየሆነ ነገር ያለው? እንግዲህ ሰላም ከዚህ በፊት ምን ብላለች? የዚች ሴትዮ ሁኔታና የቃል ነገር በፍጹም ሊገባኝ አልቻለም። አንዳች የተደበቀ የሆነ ነገርማ በመካከላቸው አለ ብላ እንግዲህ ሰላም አሁን ላይ እጅግ ደስ የሚለው ነገር የሚያስደስተው ነቅታለች ማለት ነው። ስለዚህ ብሌን ለመሸወድ እንግዲህ በቃ ኔትወርክ ነው ብላ ነበረ አልማዝ የወጣችው። ከዛ ስትወጣ ግን አቶ ባይሉ ምንድን ያለ አንቺ የማትረቢ ዝልዛላ ለምንድን ነው ያለችው ነበር ያላት። እሷም ደግሞ እንግዲህ ለምን በዚህ ሰዓት ትደውላለህ? አዋርደኝ ነበር። አሁን ግን አምናለች፣ ያመነች ይመስለኛል። ግን ደግሞ ተጠራጥራለች። ልጅቱ በጣም ተጠራጣሪ ናት ነበር ያለችው ማለት ነው። ስለዚህ አሁን ላይ ብሌን በሙሉ ልቧ እናቷ እንደሆነች አልተቀበለቻትም። ምክንያቱም በኃይሉ ጋር በምን ተገናኙ? እንዴትስ ሊደውል ቻለ? እንግዲህ ወይዘሮ ገነት ከዚህ በፊት ዳጊ ልነግራት ነበረ ማለት ነው። እባክሽ የብሌን እናት አንዴ ልትሰሚኝ ይገባል፣ የምነግርሽ በጣም ወሳኝና ትልቅ ነገር አለ ብሏት ነበረ። እሷ ግን አይ ብሌንን ደስታ ማበላሸት አልፈልግም መሄድ አለብኝ ብላ ነበረ ጥላው ሄደችው ማለት ነው። ስለዚህ እሷ ሰምታው ቢሆን ኑሮ ይህ ሁሉ ነገር አይፈጠርም ነበረ። ዳግምም አሁን ይህን ሁሉ ችግር ውስጥ የገባው ይህን ሁሉ ነገር ከብሌን ማለትም ከቃል ጋር ይህን ያደረገው እራትም የጋበዛት ለሷ ብሎ ነው ማለት ነው። ብሌንም ልትሰማው ፈቃደኛ አልነበረችም፣ እንዲሁም ደግሞ ገነት ልትሰማው ፈቃደኛ አልነበረችም ማለት ነው። ስለዚህ ያለው ብቸኛ አማራጭ እሷን ሪከርድ አድርጎ ሪከርዶውን ማሰማት ነበረ ማለት ነው። ስለዚህ አሁን ላይ ቃል በጣም አልቆላታል። እንግዲህ አቶ በኃይሉ በባለፈው እንዴት ብሌን ትሰማለች እንዴት ሰማሽ ብሎ አንቺ ዝልዛላ በማለት ሲጣርጎ ሊገላት ነበረ። ያን እሺ ተብሎ እንግዲህ የብሌን እናት የታገተችው በዛ ምክንያት ነው። ያን ለአፋን ለማዘጋት ብሌንን ጸጥ ለማስባል ነበረ እንግዲህ የብሌን አሳዳጊ እናት ታግታ የነበረው ማለት ነው። አሁን ላይ ደግሞ ብሌን ሁሉንም ነገር ስታቅ፣ ሰላምም ሁሉን ነገር ስታቅ፣ አሁን ላይ ቃል አልቆላታል። ሲጣርጎ በራሱ በእጁ አቶ ባይሉ ያጠፋታል ማለት ነው። እንግዲህ ከዛ ከወጣች በኋላ ከዳግም ጋር በጣም ተናዳ ነበረ ቃል ማለት ነው። እንዴት እኔ እህቴ ትለኛለህ? በጣም ማትረባ ርካሽ ሰውን ብላ ሰድባው ከወጣች በኋላ ብሌንን እንግዲህ ውጭ ላይ ነበር ያገኘቻት። አየር ለቀበል ብላ ወጣ ምን ብላታለች? በጣም የፍቅር ሰው ነው ዳጊ ማለት፣ ወይኔ እንዴት የሚያምር ጊዜ አሳለፍን እያለች እንግዲህ ለማናደድ እየሞከረች ነበረ። በእንደዛ የሚያምር ጊዜ ካሳለፉ በዛ ሌሊት ያስወጣት ነበር። እንግዲህ ብሌንም አልተናደደሽላትም። በጣም እንዲያውም እየሳቀሽ ከትከት ብላ እየሳቀሽባት ነበረ። ምክንያቱም ምን ብላለች ስትወጣ? እንዴት እኔን ያስወጣኛል? እንዴት እኔ ቆይ እኔ ከምን አንሳለሁ? እኔ ማልወደድ ሰው ነኝ እያለች እንግዲህ እየተወላገደች ነበረ።
ስለዚህ አሁን ላይ በኔም በጣም እየሳቀች ነበርና በመሀል እንግዲህ ልትገባ ስትል ማን ደውሏል? ሳሚ ደውሏል ማለት ነው። ሳሚ ሲደውል ብሌንም ለማናደር ልታቃጥላት ፈልጋለች። ሄሎ የእኔ ውድ ብላ እንግዲህ በፍቅር በባለፈው የላክልኝን ቸኮሌት እኮ እንዴት እንደወደድኩት ደግሞ ምርጫዬን እንዴት እንዳወክ ብለዋለች ማለት ነው። ሳሚም በጣም ውስጡ በሀሴት ተሞልቷል ማለት ነው። በጣም ነው ደስ ያለው። ደስታው አይገልጸውም ማለት ነው። በቃ እኔ ብዙ ታለፋኛለሽ፣ ብዙ ታስቸግረኛለሽ ብዬ ሳስብ በቀላሉ አገኘዋት ማለት ነው። ወይኔ አምላኬ በማለት በጣም ነው ደስ ያለው። የኔ ውድ ናፍቀሽ ነበር ያላት። እንግዲህ እሷ ይሄን እያደረገች ያለሽው ቃልን ለማናደድ እና ለማቃጠል ነው እንጂ እሱን ወደው አልነበረም። እንግዲህ ከዛ በፊት ቆይ ማን ነው ይህን ቸኮሌት የላከልኝ? ህፃን ልጅ ነው የተላከልኝ። ይህ ህፃን ልጅም ማን ነው የላከው ብለው ፍሬ ያለው ነገር አልነገረኝም። ስለዚህ ማን ሊሆን ለኔም ላይሆን እኮ ይችላል እያለች እንግዲህ እየተጠራጠረች ነበረ። አንተ ሁለተኛ በስልክም ሲደውልላት ሁለተኛ እንዳትደውልልኝ ውርድ ከራሴ ሁለተኛ ከደወልክ ብላ እንግዲህ አባራ ነበረ የዘጋቸው። አሁን ግን ቃልን ለማናደር ነበረ ስታወራው ነበረ። በቃ ላገኝ እፈልጋለሁ እንገናኝ ነገ ብለዋለች ማለት ነው። ስለዚህ ልክ ቃል ስትገባ ስልኩን ጥርቅም አድርጋ ነው የዘጋሽው። እሱም በጣም ደስ ብሎት በቃ ነገ ላገኛት ነው ማለት ነው። ወይኔ ብሌኔ እንዴት እንደናፈቅሽኝ እኮ እያለ እንግዲህ በጉጉት እየጠበቀ ነበረ። እንግዲህ ቃልም ለአልማዝ ቆይ ብሌን ግን የት ሄዳ ነው ስትላት ቤተክርስቲያን ሄዳ ሊሆን ይችላል እያለቻት ነበረ። ቆይ ግን እኔ ምልሽ በዚህ ልክ ማስመሰል ግን ይቻላል እንዴ እያለሻት ነበረ። ቆይ ስለምንድን ነው የምታወሪው? እሷ እኮ ልጄ ናት፣ የምን ማስመሰል ነው ስትላት፣ እኔ አትፍሪ ችግር የለውም እኔ የበኃይሉ ሰው ነኝ ብላታለች። እውነቷን ነው፣ ሁለቱም የበኃይሉ ሰዎች ናቸው ማለት ነው። ስለዚህ ምን ብላለች? እንደዛ ነው እንዲህ ብላ በቃ ማውራት ጀምሩ ማለት ነው። በቃ አቶ በኃይሉ ሁሉን ነገር አንቺ ከመምጣትሽ በፊት አውቃለሁ እያንዳንዱን ነገር፣ እኔ ደግሞ የበኃይሉ ሰው ነኝ ብላታለች ማለት ነው። ስለዚህ ሁለቱም የበኃይሉ ሰው ስለሆኑ ምንም የሚደባበቁት ሚስጥር የላቸውም። እንግዲህ ምን ብለዋለች ለዳጊ? እኔ እኮ የብሌን መስያት እኔን ሁላ ልታቅፈኝ ነበረ እያለች እንግዲህ ለዳግም እየነገረችው ነበረ። ያን ሁሉ ነገር ግን ዳግም ሪከርድ አድርጓታል። በእውነት በጣም አንበሳ ነው ዳጊ። ይህን ማድረጉ በጣም ትክክል ነው። አንደኛ ብሌን ልትሰማው ፈቃደኛ አይደለችም። ስለዚህ ልትሰማው ካልቻለች ደግሞ ይህ ሁሉ መስዋዕትነት እየከፈለላት አሁን ላይ ቃል በቃል ራሷ ሰምታ እንግዲህ ምን ብሏታል? ቃል ማለትም ለብሌን አንቺ በኋላ ሁሉን ነገር ስታቂ ይህን ያደረግሽውን የጥፊ የመታሽን እንደገና ደግሞ ከፍ ዝቅ ያደረግሽኝን የእግር እሳት ይሆንብሻል። በኋላ ይቅርታ ለመጠየቅ እንኳን ድፍረቱን ታጫለሽ። ለአንቺ ብዬ ያደረግኩት እንደሆነ አንድ ቀን ይገባሻል፣ ሁሉንም ነገር ታውቂዋለሽ ብሏት ነበረ። አሁን የዳግም እውነትና የዳግም አርነት ሊወጣለት በጣም ትንሽ ጊዜ ቀርቷል። አሁን ላይ እንግዲህ ብሌን ወደ አሳዳጊ እናቷ ስለሄደሽ እንጂ ሁሉን ነገር ታውቅ ነበረ ማለት ነው። ሁሉን ነገር ስትመለስ እንግዲህ ሁሉንም ነገር የምታውቀው ይሆናል ማለት ነው። እንግዲህ ሳሚም በር ላይ መጥቶ እየተንጎራደደ እንግዲህ እየጠበቃት ነው። ብሌን የምነው ዘገየሽ ሳ እኔ እኮ አንቺን ብዬ ነው የመጣሁት፣ ደግሞ ቀጥረሽ እንዴት ትጠፊያለሽ እያለ ይገኛል ማለት ነው። ስለዚህ እሷ ግን ምን ያደርጋለች? ወደ አሳዳጊ እናቷ በሯን ዘግታ ሄዳለች ማለት ነው። እንግዲህ አሳዳጊ እናቷ በሚያሳዝን ሁኔታ ስትደርስ እንግዲህ በቃ አምላኬ ይቅር በለኝ እንዳሳዘንኩ አውቃለሁ፣ ግን ደግሞ ሌላ አማራጭ የለኝም፣ እኔ ልጄን አጥቼ መኖር አልችልም እያለች እንግዲህ ወይዘሮ ገነት አንደኛ የወለደችው የስጋ ልጇ አላገኘችውም። እስከ ዛሬ ዘመናት ጥያቄዋ አልተገኘም። አሁን ደግሞ እሷን አሳድጋ እንደዚህ ሆና በቃ ይዛባት ልትሄድ ነው ወደ መቀሌ። ምን ብላታለች እንግዲህ ወይዘሮ አልማዝን በቃ እባክሽ እንድሰናበታት እንኳን ጊዜ ስጭኝ፣ ልጄን በቃ ወደ መቀሌ ከወሰድሻት ማንም ሰው የላትም፣ እኔም ደግሞ ማንም ሰው የለኝም እያለቻት ነበረ። እንግዲህ ብሌንን እባክሽ ብሌኔ የሆነ ነገር በያት እናትሽን፣ ምክንያቱም ምን ያህል አንቺ ማንም የለኝም እያለቻት ነበረ። ምን ብላለች እንግዲህ አልማዝም እኔ እኮ የወለድኳት ልጄ ናት፣ ስለዚህ ልጄን አታስጨንቂያት ነበር ያለችው። እንግዲህ ተነስታ በቃ በጣም ቅስሟ ተሰብሮ በእንባ ተውጣ ነበረ። ልትወጣ ስትልም እንግዲህ ብሌን ቆይማዬ የት ነው የምትሄጂው ስትላት እኔ አንቺ ወደ ሌለሽበት ወደ ጨለማ ህይወቴ ልመለስ ነኝ ብላ ነበረ የሄደችው ማለት ነው። ልትወጣ ስትልም ከእኔና ከእናትሽ ትመርጫለሽ፣ እኔ ከወለድኩሽ አምጬ ከወለድኩሽ እና ካሳደገሽ እናትሽ ማንን መርጠሽ እንደምትሄጅ አያለው። በቃ ዛሬ የመጨረሻ ነው፣ እሷን መርጠሽ ከሄድሽ
ድጋሚ ወላጅ እናቴ ብልሽ እንዳትፈልጊኝ ለይሄን ሁሉ ነገር እስከ ዛሬ መስዋዕት የከፈልኩት መከራዬን ያየሁት በአንቺ ነው ነበር ያለቻት ማለት ነው። ስለዚህ ብሌን ደግሞ በቃ እስከ ዛሬ የማንነት ጥያቄዋ እንዲመለስላት ትፈልጋለች። የስጋ እናቷን ማየትና ማግኘት የዘመናት ጥያቄዋ ስለነበረ አምላኪ ወይ ይቅር በለኝ፣ በቃ እሷ መከራዋን አይታ አሳድጋኝ፣ እኔ ግን ዛሬ የስጋ እናቴን መረጥኩኝ፣ እባክህ ፈጣሪ ይቅር በለኝ እያለች ነበረ እንግዲህ የቀረችው ማለት ነው። ስለዚህ አሁን ለገነት በጣም ተስፋ ቆርጣ በጣም ነው የምታሳዝነው። እውነት ለመናገር በጣም ለእሷ ይሄ አይገባትም በጭራሽ ማለት ነው። ደስ የሚለው ነገር ግን ብሌን መድረሷ ነው ለሷ። እንግዲህ ብሌን በጣም ተጸጽታለች። አንደኛ ወላጅ እናቷን መርጣ ወደ መቀሌ ልትሄድ መሆኗ፣ እንደገና ደግሞ ወላጅ እናቷን አይ መሄድ የለብሽም እሷን እንዳትከታያት ብላ በመቅረቷ በጣም ተጸጽታለች ማለት ነው። በሰዓቱ ግን እንግዲህ ቃል በጣም ነው ደስ ያላት የነበረ። በቃ ብሌን ተመልሽ ተመልሽ እያለች እንግዲህ በውስጡ በጣም በቃ እየጓጓች ነበረ። ስትመለስም በጣም ነው ደስ ያላት። በቃ ይህን ብታደርጊ ይሻልሽ ነበረ ነበር ያለችው። ስለዚህ የወይዘሮ ገነትም ሌላ ምንም አይነት አማራጭ ስላልነበራት ምን አድርጋለች? በረኪና በመግዛት እንግዲህ በረኪናውን ፈጣሪ ሆይ ይቅር እንደማትለኝ አውቃለሁ። ምክንያቱም እኔ እየሰራሁት ያለ ነገር ከራሴ ላይ እያወጅኩት ያለ አዋጅ በጣም መጥፎና ይቅር የማይባል ነገር መሆኑን አውቃለሁ። ግን ደግሞ እኔ ከልጅ የተነጥዬ መኖር አልችልም። በቃ ፈጣሪ ይቅር በለኝ ብላ እንግዲህ በረኪናውን ግጥም አድርጋ ነበር የጠጣችው። በጣም የሚያሳዝነው ነገር እንግዲህ ብሌንም በስተ መጨረሻ ደርሳላታለች። እንግዲህ ቀጥታ ወደ ሆስፒታል ነው እየወሰደቻት ማለት ነው። እንግዲህ አሁን ላይ በደህና እና በጥሩ ሁኔታ እንደምትገኝ ተስፋ አደርጋለሁ። ምክንያቱም ደርሳላታለች። አሁን ላይ ሆስፒታል ወስዳት እንግዲህ ይሻላታል፣ ደህና ትሆናለች ብዬ አስባለሁ። እንግዲህ በስተ መጨረሻም ቃል እንግዲህ ተዋርዳለች፣ ውርደቷን ተከናንባለች። አሁን ላይ ቃል ምንም የቀራት ነገር የለም፣ አልቆላታል ማለት ነው። ሰላምም ምን ብላለች እንግዲህ ለካ እኔማ የሆነ ነገር እንዳላቸው እነዚህ ሰዎች ጠርጥሬ ነበረ፣ በቃ ያለ ነገርማ እንደዚህ የሆኑ አይደለም ብላለች ማለት ነው። ስለዚህ አሁን ላይ ቃል የእሷ ልጅ እንዳልሆነች በሚገባ ተረድታለች ማለት ነው። አሁን ላይ እንግዲህ ብሌንና እንዲሁም ደግሞ ሰላም ተገናኝተው ማውራት ይኖርባቸዋል ብዬ አምናለሁ። ምክንያቱም አሁን ይቺ የብሌን እናት ተብላ የመጣችው የውሸት እናት ናት። እንደገና ደግሞ ብሌን ስትቀባጠር የነበረችው አቶ በኃይሉ እንግዲህ በቃ ወንድሜ ጥሩ ሰው ነው እያለች እንግዲህ ስትመካበት ነበር። ጥሩ ነው ያለችው ወንድሟ ግን ሌላ ወንጀልና ሌላ የሰው እናት አምጥቶ እናትሽ ናት ተቀበይ በቃ እያለ በገንዘብ ገዝቶ እንዳመጣ አሁን ሁሉንም ነገር እንግዲህ ሰላም አውቃለች ማለት ነው። ስለዚህ ቀጣይ ምን ሊፈጠር ይችላል? ምን አይነት ውሳኔ ልትወስን ትችላላችሁ ብላችሁ ታስባላችሁ? ቤተሰብ እስኪ ያላችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ሳሚ ወይም ጠብቆ እንግዲህ ምን ይፈጠራል በመሀል የሚለውንም ነገር እንግዲህ በቀጣይ ፓርት የምናመጣ ይሆናል። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ ተወዳጆቼ። ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ ቤተሰብ።